እንግዲህ እንደምታዩት ቆጮ መጥቶልኛል አለ። ቆጮ ከኢትዮጵያ መጥቶልኛል። እግዚአብሔር ይስጥልኝ ታለም የምስራች ሰው ይዞልኝ መጣ። የሰው መውደድ ይስጣችሁ፣ የሰው መውደድ ይስጣችሁ ያልኩኝ ያመጣሽውም እግዚአብሔር ይስጥሽ፣ እድሜ ይስጥሽ እያልኩ እሺ። ዛሬ ኪዳነ ምሕረት እንግዲህ በምን እንዳማረኝ ታውቃላችሁ? እንደ ደንጌሳ ነገር ነው ያማረኝ። ጎመን አቤ አድርጌ ቆጮ አድርጌ ትንሽ ለብ አድርጌ ነው መብላት የፈለኩት። እንደዛ ነው። አብረን እንሰራለን። በመጀመሪያ ይሄንን ቆጮአችንን እንትን እንለዋለን። ይሄ ጓንት አንድ ጓንት ነው። እሱን አመጣለሁ ብዬ ግን በዚህ ልሻው ይሄንን በእንፋሎት ነው የምጋገረው። ቆጮውን ይታያችኋል። ሙሉ አይታይም። በተወደደ ቆጮ መሬት መውደቅ የለም። እኔ መውረድ በተወደደ ቆጮ መውረድ የለም። መውረድ ምንድን ነው? ይሄንን ውሃ ጠብ እያደረገ በእንፋሎት ነው መጋገረው ብያችኋለሁ። አቀጥነዋለሁ። አቤ ቀቅያለሁ። አቤ ተቀቅሏል። እኔ ታችሁ ጉራጌዋ ጨው አደርጋለሁ። ትንሽ ጨው እንደምፈልገው ካረኩ በኋላ ቆጭዬ ናፍቃኝ ነበር። ቆንጆ ቆጮ ደግሞ የሚገርመው እንጂ ጨውንና ቆጮውን ካደባለቅን በኋላ አሁን እሺ፣ እንደዚህ አይነት ፕላስቲክ እናዘጋጃለን። ከዚህ ግን ሰርቻለሁ፣ ግን ያው እንደ አዲስ ሰዓቱ እንዲሞላል ድጋሚ እንሰራለን። ላይክ ሰብስክራይብ እና ዛሬ ጾም ያሰኘን በደንጌሳ ነው ያሰኘን። በደንጌሳ ቆጮ አይቤ ደንጌሳ አድርገን ይሄ ቀንሼ ለሰው ሰጥቼ ነበር እና የቀነስኩት ቆጮ ነው። ያ ሲመጣላችሁ ለጎረቤት ቅመሱ ትላላችሁ። እኔ እንደዛ ነኝ። ሰው አይሰጠኝም፣ እኔ አካፍላለሁ። ሰው አይሰጠኝም፣ ሲቸገርም የሚደርስልኝ የለም ካለ መድኃኒዓለም በስተቀር እችታችን አሁን መልካም ሴት እግዚአብሔር ይስጥሽ፣ የመሰላች ልጆችሽን ይባርክልሽ። የናፈቀኝን ቆጮ አመጣሽ። እግዚአብሔር ውለታሽን ይክፈል፣ ብድርሽን ይክፈል። ከዛ እንደ ቆጮ በደንብ ጥፍጥፍ ታደርጉታላችሁ። ሳሳ ማለት አለብን። ቆጮ ሳሳ ሲል ነው የሚወድ
እንደዚህ አስተካክላችሁ ቪዲዮ እንዳይረዝምባችሁ። ከዛ ምን ታደርጋላችሁ? እንዳይነፍስበት በዚህ እንደዚህ በመብሻ ብስት ታረጉታላችሁ። አንድ ይገባበት ቆንጆ ቆጮ እንዲወጣ። እስቲ አትጩብን። በሁለቱም በኩል እንደዚህ በሳ ታረጉታላችሁ። ኮባ ቢኖረኝ በኮባ ነበር መጋገረው ያሰብኩት። በኦቨኑ ወረቀት አድርጌ እሰራለሁ ብዬ ነበር፣ ግን ለዛሬ እንደዚህ ነው። ሁለተኛውንም እንደዛ ነው የማደርገው። እና እግዚአብሔር ይስጥልሽ በሉልኝ። ድርቆሽ አመጣችልኝ፣ ጤፍ አመጣችልኝ፣ ቡላ አመጣችልኝ፣ ቆጮ አመጣችልኝ። እግዚአብሔር ይስጥሽ እላለሁ። እንግዲህ እናንተም ላይክ እያደረጋችሁ እግዚአብሔር ይስጥሽ ለመሲ ያመጣሽላት በሉልኝ። ከዛ ዋዎችንን እንድናፈላለን ተክተክ ከማለት አለብን። እሺ ዋው እንዲህ ሲፈላ እንደዚህ ከትታላችሁ ቆጮን እጃችሁን ተጠንቀቁ። ከዛ እራሱ ሲደርስ ይንሳፈፋል። ከዛ ትገለብጡታላችሁ። ከዚህ በፊት ስሰራ ያላያችሁ ማለት ነው። ላስቲክ ውስጥ አፍ ውስጥ ውሃ እንዳይገባ እንዴት አደረጉታላችሁ? ሲንተከተክ ራሱ ወደ ላይ አያችሁት? ወደ ላይ እየወጣ ነው። ከዛ እንዴት ትገለብጡታላችሁ ማለት ነው። ራሱ ሲደርስ እንዲህ ይንሳፈፋል። አያችሁት? ወደ ላይ ሲንሳፈፍ እንደዚህ ነው በቃ። ከዛ ያገላበጣችሁ 2 3 ማውጣት ነው። ያው ወረዲ ጨርሻለሁ ማለት ነው። እጃችሁን ጥንቃቄ ታደርጋላችሁ። ይሄኛው አፉን እንዲያ ከውጭ ነው የምታረጉት። ይሄኛው ትርፉን ከውጭ እንደምታረጉት ውሃ እንዳይገባበት ተጠንቅቃችሁ። ይሄንን አሁን ጨርሻለሁ ማለት ነው። እሺ ቆጫችንን ያው በፍጥነት ነው ጋግረን ጨርሰናል። አሁን ደግሞ ደንጌሳ መጥበሻ ላይ ቅቤ ያደርጋል ትንሽ። ጎመኑ ከግቢ ፍሪጅ ስላወጣሁት ጎመኑ ቀዝቃዛ ስለሆነ አሞቀዋለሁ። ጎመኑን ለማሞቅ ነው ቅቤ ያደረኩት እንጂ ጎመኑ ራሱ ከኢትዮጵያ ሲመጣ ቅቤ አለ። ዛሬ ኪዳነ ምሕረት እንደዚህ ነው የማከብረው። እንጀራ የለኝም። ወይኔ መስቀል ሸተተኝ። ወይኔ ጎመኑ ወይኔ ዘንድሮ መስቀል ሊያመልጠኝ ነው እኮ። ወይኔ። እሺ የቀቀልኩት አይቤ ያለ አንድ ላይ አደባልቋል። 10 ሰዓት ከማነካካ አንድ ላይ አደባልቋል። ትኩስ ሚጥሚጣ መጥቶልኛል። አረግበታለሁ። ትኩስ እንዴት እንደሚጣፍጥ መሰላችሁ? ይሄን ካደባለቅን በኋላ ቅቤ ያደርጋለሁ። ከበሉ ሀገር በደንብ መብላት ቅቤ እስከሚያልቅ ድረስ መብላት። የምን መሰሰል እና አበሽዬ አሉልኝ ይልኩልኛል። ቅቤ ካለ አይደል አበሽካ እንግዲህ ላይክ ሰብስክራይብ አሉ። እሺ ወደ ጣባችን እንገለብጠዋለን። የሰራነውን አይቤ በጎመን ዶሮ ቤት የለ እንግዲህ እንዳንጠራችሁ። እሺ አሁንም ቅቤ ያደርጋለሁ። አሁን ደግሞ ለብ እሰራለሁ። ለብ የተፈጨ ስጋ አደርጋለሁ። የተፈጨ ስጋ አደርግና ለብ
ክትፎ ለብ ለብ ቅላቱ ደስ አይልም። ቅላቱ ጋዙን ቀንሼዋለሁ። በትንሹ ነው የምጠብሰው። እና እንዲህ ያደርጋችሁ ጨው ታደርጋላችሁ። ሚጥሚጣ፣ ኮረሪማ። እዚህ ጋዙን አጥፍቼዋለሁ። ጨው አደርጋለሁ። በዛ ሚጥሚጣ አደርጋለሁ። ልጆች ስለሚሆኑ ይቃጠላሉ። ኮረሪማ አደርጋለሁ። ቅቤ ውስጥ ኮረሪማም ስላለው አላበዛም። እናደባልቃለን። ከፈለጋችሁ እዚህ ላይ ሽንኩርት፣ ቃሪያ ማድረግም ትችላላችሁ። ያው ልጆች ስለሚበሉ ቃሪያ ያደረገ ሚጥሚጣ አድርጌያለሁ። ይሄ ነው ለብ ለብ ክትፎ። ከዛ እዚህ ላይ የምጨምረው ቅቤ ነው። ጨርሻለሁ። ጋዙ ጠፍቷል። ያው በራሱ በሞቀው ነው የማቀርበው ማለት ነው። አሁን ወደ ማቅረቢያው እንገለብጣለን። እሺ ለብ ለባችንን እንገለብጣለን። ቅቤ እንዳውድ ነው ያለው። ዘይት ምናምን አያስፈልግም። እንጀራ የለንም፣ ከቆጮ ጋር ነው የምንበላው። ዝህ ብሏል ጉራጌ። እንኳን አደረሳችሁ፣ እንኳን አደረሳችሁ። ያው የተጠበሰ ክትፎ ደንጌሳ። እዚህ ጋር ደግሞ ያው ዳቦ አለ፣ የመሰለ ኬክ የመሰለ ዳቦ። አያችሁት? ይሄ ዳቦ ነው፣ ቆንጆዬ ዳቦ። እናቴ ወልዳኛለች እኮ ባለሙያ። አየየየየ። እንግዲህ መልካም አውደ ዓመት ይሆንላችሁ። ቆጭዬም እንደምታዩት ቆንጆ አድርጌ ጋግሬያታለሁ። ዳቦዬን እንደምታዩት እርድ ይመስላል፣ ግን በርበሬ ነው የጨመርኩበት። መልካም በዓል ይሆንላችሁ ወገኖቼ። አለንበላ ነው። መልካም በዓል ይሆንላችሁ። ከዛ ቡና እንጠጣለን። እንግዲህ መልካም ዓመት በዓል ይሆንላችሁ። መልካም ዓመት በዓል ይሆንላችሁ ወገኔ። መልካም ዓመት በዓል እንኳን አደረሳችሁ፣ እንኳን አደረሳችሁ ብለን አቤት 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 እንዴት የሚጣፍጥ እንዴት እንደሚጣፍጥ። እኔ እኮ ቅቤው እንደ ጉራጌ ቅቤ ሲባል እኮ አቤት አቤት መልካም በዓል ይሆንላችሁ። ያው መልካም በዓል ከነ ደንጌሳ። እንግዲህ ወገኖች መልካም በዓል ይሆንላችሁ። እኔም ምሳዬን ልብላ፣ ምሳዬን ልብላ። ምሳዬን ልብላ ከቆጭዬ ጋር። ይሄ አሁን እንደዚህ ቆጮ እንዲህ ስስ ስትጋግሩ በጉራጌ ባህል ወይኔ ልለድግ ትባላላችሁ። ማን ይሄ ቆጮ የጋገረው እንደዚህ ስስ? ጉራጌ ስስ ቆጮ አይወድም። እኔ ደግሞ ስስ ቆጮ እወዳለሁ። ልለድግ ምን ሆነ እንደዚህ ያሳስቡት ይሏቸዋል። እና እንኳን አደረሳችሁ። ያው እየበላሁ ነው። ምሳ እንብላ። መልካም በዓል። መልካም በዓል።
ዳቦ ይታላታል። መልካም በዓል ይሁንላችሁ። ቆጮ አንደኛ ነው። ላይክ ሰብስክራይብ እንዳትረሱ። ይሄ እኮ እንትን አሉትሽ እንዳይጮህ እያልኩኝ ይሄ እንዳይጮህ ብዬ እኮ እየፈራሁት እኮ ነው የማጨሰው። እየፈራ ነው የማጨሰው። የሚጮህ ጮጮጮጮጮ ካለ በእኔ ድንጋጤ ይታያችሁ፣ በእኔ ድንጋጤ መልካም በዓል። ትንሽ አጭሳለሁ፣ ትንሽ አወጣለሁ። ኢትዮጵያ ስታጨሱ ችግር የለም። እኛ ጋር ችግር አለ። ያውላችሁ የሚጮህ ጥሩሩ እየፈራን ነው የምናጤሰው ዕጣን። አሁን ደግሞ ባሰ። ትኬታችሁን ከአሁኑ ያዙ። ማዕዶት ለኢትዮጵያ። መልካም በዓል ይሁንላችሁ። አመሰግናለሁ። ላይክ ሰብስክራይብ እንዳትረሱ። ባባይ። ያ ዳቦአችንን እስቲ እንቅመሳት። አንደኛ አሜን አሜን አሜን።